ሰላም ዛሬ ከባለፈው ቪዲዮ የቀጠለውን የክርስትና አመጣጥና አይነቶችን ነው የምናየው። ዛሬ የምናየው የፕሮቴስታንት አመጣጥና አጀማመርን ነው። ወደ ቪዲዮ እንግባ። በባለፈው ቪዲዮ እንግዲህ አውርተን ያቆምነው መጀመሪያ የክርስትና አጀማመር እንዴት እንደነበረ አይተን ያቆምነው። በባለፈው አይተን እንዳቆምነው መጀመሪያ ክርስቲያኖች የአይሁድ እምነት ሴክት ወይም ክፍል ሆኖ ነበር የጀመሩት እና ራሳቸውን የመንገዱ ተከታዮች ብለው እንደሚጠሩ አይተን ነበረ። ከዛ በኋላ በአሁን አጠራራቸው መናፍቃን የሚባሉ እንደጀመሩ ከዋናው ግሩፕ ሐዋርያዊ አስተምሮ ካላቸው ግሩፖች ጎን ለጎን የሚሄዱ የነበሩ ግሩፖች እንደነበሩ አይተን ነበር። እንደ ኖስቲክስ፣ ኢቦናይትስ እና የመሳሰሉት እነዚህ ግሩፖች ቀስ በቀስ እንደጠፉና ያ ሜን ግሩፕ የምንለው ዋና ግሩፕ የክርስትና ዋና ግሩፕ የነበረው ሰርቫይቭ እንዳደረገ አይተን ነበር። ከዛ በኋላ ስለ መንበረ ፓትሪያርክ ትንሽ አይተን ነበረ። ስለ መንበረ ፓትሪያርክ ግልጽ ያላረኩት ነገር ነበረ በባለፈው። በመጀመሪያ 3 ነበሩ ብዬ ነበር የተናገሩት፣ ሮማ፣ እስክንድሪያ እና አንጾኪያ። ነገር ግን እዚህ ጋር ማስተካከል የምፈልገው መጀመሪያ ክርስትና ሲመሰረት የበላይ መንበር የነበረው የኢየሩሳሌም መንበር ብቻ ነበር። 70 ዓመተ ምህረት ላይ ይህ ቤተ መቅደስ ወይም ኢየሩሳሌም ከተማ እንደ ከተማ ስትወድም በሮማውያን ይህ ስልጣን ወደ ሮማ፣ እስክንድሪያ፣ አንቲዮክ ተዘዋወረ። ከዛ በኋላ ነው 300 ምናምን ዓመተ ምህረት ላይ ቆንስታንቲንያ የሮማ ንጉሶች መቀመጫ ስትሆን እዚህ ጋር ተቀላቀለች። ኢየሩሳሌምም ተመልሳ ስትገነባና ህዝብ መኖር ሲጀምር ታሪኩ የእሷ ነው፣ እሷ ታሪክ ውስጥ ሜን ፕሌየር ናት በሚለው መጨረሻ ላይ ተቀላቀለች ማለት ነው። እነዚህ 5 ከተሞች 400 ምናምን ዓመተ ምህረት አካባቢ 5ቱ ከፍተኛ ስልጣን ያላቸው መንበሮች ነበሩ ማለት ነው። የነዚህ መንበሮች መሪ የሚባሉት ወይም ዋና የበላይ አካል የነበሩት ፓትሪያርክ ተብለው ይጠሩ ነበር ብለን አይተናል። እና 451 ዓመተ ምህረት በቂልቄዶን ጉባኤ ሳይስማሙ የእስክንድሪያ፣ አንጾኪያ እና ኢየሩሳሌም መንበሮች ተገንጥለው ኦሪየንታል ኦርቶዶክስ ተብለው መጠራት ጀመሩ ብለን አይተናል። እና ከቆንስታንቲኒያም አርመንም እንደተቀላቀለች ተናግረናል። የሮማ መንበር ደግሞ አሁን ካቶሊክ የምንለው ሆነ። የቆንስታንቲኒያ መንበር ደግሞ ኢስተርን ኦርቶዶክስ ወይም የምስራቅ ኦርቶዶክስ የምንለው ሆነ የሚለውን አይተን ነበረ። ከዛ የካቶሊክን አሰራር አይተን ነበረ። ዓለምን በራሷ ክልል ብላ እንደምከፍል እና በእያንዳንዱ ክልል 5 ሀገረ ስብከቶች እንዳሉ አውርተናል። ከነዚህ ሀገረ ስብከቶች ከ5ቱ ሀገረ ስብከቶች አንዱ ሀገረ ስብከት የሚመራው በሊቀ ጳጳስ ነው ብለናል። ሌሎቹ በጳጳስ ይመራሉ። አንዱ ሀገረ ስብከት ግን በሊቀ ጳጳስ ነው የሚመራው። ይህ ሊቀ ጳጳስ የራሱን ሀገረ ስብከት ከመምራት አልፎ የተቀሩትን 5 ሀገረ ስብከቶች የበላይ አካል ነው ማለት ነው። እና ዓለም ላይ ያሉ ሊቀ ጳጳሳት ሁሉ የበላይ አካል ወይም መሪ የምንለው አንድ ኢንዲቪዥዋል ሰው እንደሆነ አይተናል። ይህ ስልጣን በዚህ ሰዓት ፖፕ ሊዮ በሚባለው ሰው ስር ነው። ዛሬ በ1510 ዓመተ ምህረት ስለተጀመረው የፕሮቴስታንት ተሐድሶ ነው የምናወራው። በዚህ ዓመት ነበር የጀርመኑ ተወላጅ ካህን ማርቲን ሉተር በካቶሊክ ቤተክርስቲያን ላይ ተቃውሞውን ያሰማው። መቃወም በእንግሊዝኛው ፕሮቴስት ስለሆነ ነው ፕሮቴስታንት ተብለው የሚጠሩት። ግን ከማርቲን ሉተርን በፊት ተቃዋሚዎች ነበሩ ማለት እንችላለን። ለምሳሌ ዋልዴንዚያኖች ከካህን ውጪ ማንም ተራ ሰው መስበክ ይችላል ብለው ያምኑ ነበር። ሌላው ደግሞ ሐሳይት የሚባሉት ናቸው። በጀማሪው ጃን ሐስ ሲሰየሙ እንዳጠቃላይ በካቶሊክ ስራ ተቃውሞ ነበራቸው። ግን ማናቸውም የዓለም የክርስትና መልክ የመቀየር አቅም አልነበራቸው። ያ ግን እነ ማርቲን ሉተር ሲመጡ ተቀየረ። አንድ ማወቅ ያለባችሁ ነገር ቢኖር የፕሮቴስታንት ተሐድሶ እንቅስቃሴ የተዋሃደ አልነበረም። ነገር ግን ብዙ እንቅስቃሴዎች በተለያየ ጊዜና በተለያየ ቦታ ነበር የተፈጠሩት። ግን በአጠቃላይ የተሐድሶ እንቅስቃሴው የመጀመሪያዎቹን 3ቱ የፕሮቴስታንት ቤተክርስቲያኖችን መስርቷል። ሉቴሪያን፣ አንጌሊካን እና ሪፎርምድ። 3ቱም በተመሰረቱበት ሀገር በመንግስት ድጋፍ ያገኙ ቸርቾች ሆኑ። ከሉቴሪያኖች ጀምረን ስማቸውን ያው ከማርቲን ሉተር ነው ያገኙት። በዛ ሰዓት ካቶሊክ ቤተክርስቲያን ገነት መግቢያ ካርድ ብላ ትሸጥ ነበር። በአጭሩ አንተ ወይም ዘመድህ ኃጢአት ቢሰራ ካርዱን ከፍለ ገዝተህ ቅጣቱ ይቀንስልሃል የሚል ነገር ነበር። ሊትራሊ የካርድ ሰባኪዎች ነበሯት።
በ1516 ዓ ም አንድ ጆን ቴትዜል የሚባል የካቶሊክ የካርድ ሰባኪ በጀርመን ተሹሞ ስራውን ጀመረ። በዛ ሰዓት ነበረ ይህ ስራ ያልተመቸው ሉተር 95 መስመር ያለውን ተቃውሞ በቤተ ክርስቲያን በር የለጠፈው። እናም ያ ቀን የፕሮቴስታንት እምነት መጀመሪያ ሆነ። ሉተር ካሰማው ተቃውሞ 4 ዓመት በኋላ የካቶሊክ ቤተ ክርስቲያን መናፍቅ ብላ አገለለችው። እናም ሀሳቡን ሙሉ ለሙሉ እንዲታገድ ወሰነች። የሉተር ሀሳቦች ሶላ ፊዴ እና ሶላ ስክሪፕቹራ ብለን አሳጠረን ማየት እንችላለን። ሶላ ፊዴ ማለት እምነት ብቻ ሲሆን እንደ ማርቲን ሉተር ከሆነ ካርዱ ወይም ስራ ሳይሆን የሚያድን እምነት ብቻ ነው የሚል ነበር። ሶላ ስክሪፕቹራ ማለት ደግሞ በመጽሐፍ ቅዱስ ብቻ ማለት ሲሆን እንደ ሉተር ከሆነ መጽሐፍ ቅዱስ ብቻ ነው የበላይ፣ ፓፓው ወይም ቤተክርስቲያን ስልጣን የላቸውም የሚል ሀሳብ ነበር። እናም እንዳልኩት ሉተር ተገለለ። ግን በዛ ሰዓት የነበረ አንድ የጀርመን ልዑል ከለላ ሰጠው። ከዛም ሌሎች የጀርመን መሳፍንት ተከተሉት። አንድ ማወቅ ያለባችሁ ነገር በዛን ሰዓት ጀርመን የሚባል የተዋሃደ ሀገር አልነበረም። እንደኛው ዘመነ መሳፍንት አይነት ነገር ነበረ። ለዛም ነው ለፖለቲካ ኬዝ አንዳንዱ ሲደግፉት፣ ሌሎቹ ከካቶሊክ ጎን የነበሩት። መናገር መፈልገው ነገር ቢኖር አዳዲሶቹ የሉተር ክልሎች የካቶሊክ ቤተክርስቲያኖችን አዘግተው አይደለም አዲስ ቸርች የከፈቱት። ነገር ግን የነበረውን የካቶሊክ ቤተክርስቲያን ከነ ካህናቱና አባቶቹ የማርቲን ሉተር ሙድ ያራመዱት እናም ስማቸውን የቀየሩት። ይህ ነገር ግን የተፈጠረው ቀስ በቀስ ነበር። ከዛም በ1530ዎቹ ዓመተ ምህረት ስዊድን፣ ዴንማርክ እና ኖርዌይ ከሉተር ጋር ተስማምተው ከፓፓው የተገነጠሉት። ከዛ ከ300 ዓመት በኋላ ይህ በጀርመን ያለው ቸርች ለሁለት ተከፈለ። አንዱ የናዚ ደጋፊዎች ሲሆኑ ሉተር ራሱ በጣም ጸረ አይሁድ ስለነበር የሉተር ሀሳብ ከናዚ ጋር ይስማማል ማለት ለነሱ ቀሎ ነበር። የማይደግፉት ትንሽ ስብስቦች ራሳቸውን መናዘዝ ቸርች ብለው ይጠሩ ነበር። ብቻ ከዓመታት በኋላ ተመልሰው ተዋህደው የጀርመን ኢቫንጀሊካል ቸርችን መሰረቱ። እናም ይህ በዓለም ብዙ ተከታይ ያለው የሉቴሪያን ቸርች ነው። ሁለተኛው ብዙ ተከታይ ያለው ባይገርማችሁ የኛ ሀገር መካነ ኢየሱስ ነው። የተመሰረተውን በ1958 ዓ.ም ከስዊድን በመጡ ሚሽነሪዎች ነበር። ከመካነ ኢየሱስ በስተቀር በዚህ ሰዓት ያሉ አብዛኛው የሉቴሪያን ቸርቾች ዘለብተኛ ወይም ሊበራል አስተምሮን ነው የሚያራምዱት። ይህም ማለት ከመጽሐፍ ቅዱስ ሊሳሳት ይችላል ከሚል እምነት ጀምሮ እስከ ተመሳሳይ ጾታን ኖርማላይዝ ማድረግ ድረስ ይደርሳል። በዚህ ሰዓት ሉተሪያን ብቻ ሳይሆኑ አብዛኞቹ የፕሮቴስታንት ቸርቾች ይህ ባህሪ ያላቸው። ከመቀጠላችን በፊት መጀመሪያ ኤፒሶድ ላይ የሰራሁት የመጽሐፍ ቅዱስ ትውልድ ቻርት ነበረ። ይህ ቻርት ያው መግዛት ትችላላችሁ፣ ፕሪንት ተደርጎ ብዙ እውቀት ልታገኙበት ትችላላችሁ። ለልጆቻችሁ በጣም የሚጠቅም ቻርት ነው። ብዙ ዲቴል የሆነ ቻርት ስለሆነ መግዛት የምትፈልጉ ሰዎች በቴሌግራም ቻናላችን ማናገር ትችላላችሁ። ይህ የክርስትና አጀማመርና አከፋፈል ቻርትም ሲያልቅ ማዘዝ ትችላላችሁ። ይህ ቻናል ብዙ እንደዚህ አይነት ነገሮች ታሪክ ላይም የተለያዩ የመሳሰሉት ነገሮች ላይ ቻርት እየሰራን ስለሆነ የምናየው ያው ሰብስክራይብ ማድረጉ ቴንክ ዩ። እሺ አሁን ስለ አንጌሊካን እናውራ። አንጌሊካን እንደ ሉተራውያን ጀማሪ አስተማሪ አልነበራቸውም። የተመሰረተውም በ1534 ዓ.ም 6 ሚስት የነበረው የእንግሊዙ ንጉሥ ሄንሪ 7ኛ ሚስት ማግባት አችልም እና መፍታት አችልም፣ አንድ ሚስት ይበቃል ስላለው ነበር ከፓፓው ተገንጥሎ ራሱን የእንግሊዝ ቸርች መሪ ያደረገው። ከ2 ዓመት በኋላም አየርላንድ በንጉሱ ስር ሆነች። እንደ ሉቴሪያኖች በእንግሊዝ የነበሩት የካቶሊክ ቤተክርስቲያኖች ከነ ካህናቱና አባቶቹ በንጉሥ ትእዛዝ ስር የሆኑት ግን እምነታቸው ስቲል የካቶሊክ ዶግማ ነበር፣ አልተቀየረም። ግን በ1559 ዓ.ም ነበር በእንግሊዝ የፕሮቴስታንት ዶግማ በንግሥት ኤልሳቤጥ የተጀመረው። ቀስ በቀስም ወደ ሪፎርምድ ዶግማ የተቀየሩት። ለማንኛውም እንግሊዝ ኮሎናይዝ ማድረግ ስትጀምር አንጌሊካን እምነትን አብራ ወሰደች። እናም ቀስ በቀስ ወደ አፍሪካ ተስፋፋ። ግን በተመሳሳይ ጾታ ድጋፍ ምክንያትና በሴት መሪ መምረጥ ተከፋፍሎ ተበታትኗል። በዚህ ሰዓት ያለችው የቤተ ክርስቲያኗ መሪ ወይም ጳጳስ ስሟ ሳራ ሞላሊ ትባላለች። አሁን ደግሞ ወደ ሪፎርምድ እንምጣ። ሪፎርሞች ስማቸው ብዙ ጊዜ የሚያያዘው ከፈረንሳዊ አስተማሪ ጆን ካልቪን ሲሆን እንደውም ካልቪኒስት የሚለው ስያሜ የሪፎርሞች ሌላ ስም ሊሆን ይችላል። የተመሰረተውን በ1516 ዓ.ም ዝዊንግሊ የሚባል ሰው በስዊዘርላንድ እየተዘዋወረ ሲያስተምር ነበር። እምነታቸውም ቱሊፕ በሚለው ቃል ልናሳጥረው እንችላለን። በአጭሩ ካልቪኒስቶች የሚለዩት በቀድሞ መወሰን ማመን ነው። ማለትም ድንሃል አዳንክም አንደኛውን ተወስነውልሃል የሚል እምነት ነው። ሪፎርምድ የተጀመረው በስዊዘርላንድ ሲሆን ወደ ደች ተስፋፍቶ ነበር። በስኮትላንድም ዋና የመንግስት እምነት ሆኖ ነበር። ለዛሬ እዚህ ጋር ይብቃ። ቀጣይ ስለ አናባፕቲስትና ስለ ቀጣይ ስለመጡት የክርስትና አይነቶች እናያለን። አመሰግናለሁ።